ነገር አንተ ፈልስፈልህ እሺ እየሄድን ወይስ ቆሜ ቆመሽ እሺ አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላት የማይገልጸው ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም እሺ ተስማምተን ነው ይሄን ነገር ያደረግነው አይደል አጠገብ እንድደርስ አልፈልግም ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ለማልፈልግ ነው እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም እሺ በቃ የማይመጥን ሰው ጋር አጥቷል እሺ በቃ አንተን ክብር ማስጠበቅ አለብህ ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ ራስን አታስድ ከማይመጥን ሰው ጋር አትገናኝ አትውጣ አትግባ እኔና አንተ በቂ ነን ለህይወታችን ለሁሉም ነገር እኔና አንተን በቃለን እሺ ማይሆን ሰው እኛ ህይወት መግባት የለበትም እና ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት ምን ሆነ ነው አንዴ በማይረባ የሆነ እንትን ነገር አንዴ ሰዓት አንዴ የሆነ ነገር ከዛ ሩታ የኔ ጀግና የኔ አትበገር የኔ ጠንካራ ሴት የእውነት ትለያለሽ ልዩ ሴት ነሽ እንግዲህ አብርሽ ወደ ራሷ መልሳለች የኔ አንበሳ ማለት ነው ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ ደህና ናችሁ የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ እንግዲህ ዛሬ በሩታና በአብርሽ መጥቻለሁ እንግዲህ ሁላችሁም በእርግጠኝነት ደስተኛ እንደሆናችሁ ተስፋ አደርጋለሁ እኔ በጣም ደስ ብሎኛል የሩታና የአብርሽ ደስታ ነው ብዙ ጊዜ የምንፈልገው እንግዲህ ዛሬ ከስንት ወር በኋላ ዛሬ ሁለቱ አንድ ላይ እንደዚህ ሲመጡ በጣም ደስ ያላችሁ ማን ነው እውነት ለመናገር እኔ በጣም ነው ደስ ያለኝ ከስንት ወር በኋላ እንግዲህ አስባችኋል በስማም ይከብዳል እንግዲህ ሩታ እንግዲህ ያልሆኑ ጓደኞቹ ማል አስወጥታለች በኋላው ማለት ነውና እንግዲህ ወደ መጥፎ ነገር እሱን ለማስገባት የሚያደርጉ ጥረት በተለይ አቤል እሱ ጎደኛ ሳይሆን ጣላት ነው በተለይ የሩታም የአብርሽም ጣላት ነው የነሱን ትዳር አይፈልጉም ሁለቱን ለማፋታት ጎንበስ ቀና ባለበት ልክ ነው ሩታ ወደ ራሷ የመለሰችው ማለት ነውና ሩታ ጎበዝነሽ እግዚአብሔርን ድሮ ነበር አሁንም መልሰሻል እንግዲህ ለትንሽ ነው ሩታ የመለሰችው ማለት ነው በትንሽ ነገር ነው እሊ ገፍታ ነው እሷም ሩታ ማለት ነውና ተናዳ ነው በቃ ተናዳ ነው ሩታም ራሱ እንደዚህ እሊ ውስጥ ገፍታ ወደ ራሷ የመለሰችው ማለት ነው ትዳራን መበተን አልፈልግም እንዶ ጣላቶችን አሳፍሬ ትዳሬን ቀጥ አድርጌ መምራት ፈልጋለሁ ብላ እንግዲህ መልሳለች በኋላው ከመጥፎ ጓደኛ ከመጥፎ ነገር ማለት አስባችኋል የእውነት ትክክለኛ ጓደኛ እውነት እሱ የሚወዱ ቢሆኑ ከመጥፎ ነገር መክሮ ነበር የሚመልሱ እንጂ እንደዚህ ገደል ግባ አይሉም ነበር በተለይ አቤል በስማም በህይወቴ እንደዚህ አይነት ሰውም አይቻላቅም እውነቴ ነው የምላችሁ የአብርሽና የሩታን በቃ እግደትን አይፈልጉ የነሱ መለወጥ አይፈልጉም በተለይ የአብርሽ ሩቀት ነው የሚፈልጉ ልጁ ማለት ነውና አንተ ጅል ነው አያችሁ በደካማ በኩል ነው የገቡበት እንግዲህ ሩታ ዛሬ ላይ ጎበስ መልሳለች ወደ ትክክለኛ መንገድ መልሳለች ይመለሳል ልጁ ከራሱ ጋር አይደለም አብርሽ እውነትን ለመናገር አሳዘነኝ አሁን ላይ ማለት ነውና እውነት ሩታ ታወራለች በቃ ዝም ብሎ እሺ ከራሱ ጋር አይደለም ልጁ የሆነ ነገር ነው ያደረጉ ብዬ ነው ያሰብኩት አሁን ላይ ማለት ነውና እንግዲህ ሩታ ከአገር ወጥተን ፈታ ዘና እንላለን በማለት እንግዲህ ሩታ ዛሬ ለሱ የራሷን ሀሳብ ለሱ ሼር አድርጋላት ነበረች እሺ ብሏልና ግን በጣም ወጪው ከባድ ነው ዱባይ ይሄን ጊዜን ታውቃለሽ ብዙ ገንዘብ ነው ያወጣን አሁንም ያለ ነበር አረ ገንዘብ ምን አባቱ ባላችሁ ጊዜ ፈታ ዘና ካላላችሁ ገንዘብ ጠፊ ነው እውነቴ ነው የምላችሁ ፈታ ዘና በሉ የሰራችሁ አይደል እንዴ ያንተም የሩታ ዩቲዩብ የራሳችሁ ዩቲዩብ ስንት ነው በወር የምታገኙ እንግዲህ ከፈታ ዘና ያላችሁ ራሳችሁ በቃ ከዚህ ነገር ያወጣችሁ ፈታ ዘና በሉ እንጂ
እስካላችሁ ድረስ ማለት ነው። እና ሩታዬ የኔ ጎበስ ማለት የኔ ጠንበለል፣ በተለይ ዛሬ አቤት 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 ሩታ ትችላለች። የእውነት በአሽሙር ዛሬ ገደለችው ማለት ነው፣ ገደለችው። አቤል በተለይ አቤል እቺ ሄርሜላ ተብዮ ሩታ ዛሬ በአሽሙር ግድል ነው ያደረገችው። ደግ አደረገች የኔ ጎበስ ማለት ነው። እና እውነት ለመናገር ሩታዬ አንቺ ትለያለሽ። እንግዲህ ባላ መልሳለች፣ ከመጥፎ ነገር ከመጥፎ ጓደኞቿ መልሳለች። ጎበስ እንግዲህ ሩታም ይሄ እሊ ገብታ ነው እንጂ እንደ እነሱ ቢሆኑ ሁለቱ ቢለያዩ በተለይ አቤል ደስተኛ ነው። የአብርሽና የሩታን ትዳር አይፈልጉም። ሩታና አብርሽን አፋትቶ ሄርሜላና አብርሽን ነበር ማጋባት የፈለገ፣ ግን አልተሳካለትም። ዛሬ ላይ ምን እንደሚሆን እንቅልፉን ድረሱን አይተኛም። በቃ አይተኛም ብዬ አስባለሁ። እንዴት እንደሆነ ባለፈው አያችሁ አይደለ? ከሩታና ከሄርሜላ እሱ መርጦ ማን እንደሚመርጦ እናያለን እያለ ነበር። እንዴት እንደተቃጠለ። ምክንያቱ የአብርሽና የሩታን አንድ ላይ እንዳይሆኑ አይፈልጉም ማለት ነው። በተለይ የሩታ ጠላት ነው፣ ለአብርሽም ጠላት ነው። እውነት ለመናገር ከእንደዚህ አይነታ ጎደኛ ፈጣሪ ይጠብቀን፣ እግዚአብሔርን ካስመሳይ ጎደኛ ይጠብቀን። ስለዚህ ዛሬ ሩታ ትክክል ነው የሰራችው። እኔ በጣም ነው ያደነኳት ሩታ ማለት ነው። እና ምን አይነት ሴት እንደሆነች ነው የተረዳው። እግዚአብሔርን ብሌ ሴት፣ ጠንካራ ሴት እንደሆነች ነው። እሱ ግን የተጠቀሙበት ምን እንደሆነ ታውቃላችሁ? በደካማ በኩል ነው የገቡበት በአብርሽ ማለት ነው። ካሁን በኋላ ካልሆነ ሰዎች ጋር እንዳትቆማ አልፈልግም። ራስን አስከብራ ራስን አስከብራ በቃ የማንም ማሳቃ እንዳትሆን አልፈልግም። ካሁን በኋላ የማንም ስልክ ቁጥር እዚህ ቦታ ላይ እንዳላገኝ አልፈልግም። ያልሆኑ ሰዎች ጋር እንዳትቆም አልፈልግም። እኔና አንተ ብቻ በቂ ነው። ማንኛውን ሰው በህይወታቸው አናስገባም እያለች ነበረች። ጎበስ ብሌ ሴት እንዲህ ናት። በቃ እንግዲህ አቤል ዛሬ እንቅልፉን አይተኛም። እንግዲህ ዛሬ በኤፍሬም ቤት ውሽምትና አቤል ተብዮ መጡ። ኤፍሬም ደግሞ ልክን የነገረው ማለት ነው። ምን አይነት እንደዚህ ድርቅ ያለች ሴት በህይወት አይቼ አላቅም። እንቅልፏን አተኛም ብዬ አስባለሁ። ራሷን ታጠፋለች፣ እርግጠኛ ነኝ። ድንገትን ያፈቀርኩ እያለች ጭራሽ ታወራለች። እንዴ የወንዱ ቤተሰብ ሳይፈልግሽ በግድ እሱን አግብተሽ የወንዱ ቤተሰብ ካልፈለገሽ እኮ አይሆኑ፣ ደስ አይልም። ማንም አይፈልግሽም። እንግዲህ አብርሽ ከመጥፎ ነገር ሩታ ቶሎ ብላ አውጥታለች፣ የኔ አንበሳ ማለት ነው። እና አሁን ላይ ግን የድሮ ፍቅራችሁ ከዚህ የበለጠ ነው እያለች ነበር ሩታ ማለት ነው። ከድሮ የበለጠ የአሁኑ ፍቅራችሁ ይቀጥላል እያለች ነበር። መቼም አይጣሉም፣ ሰውን ካላስገቡ አይጣሉም በፍጹም። በማላቸው ልጅ ገባ፣ ልጅ አላቸው፣ ፈታ ዘና ብሎ በቃ በአዲስ ህይወት እንደ አዲስ ህይወታቸውን ይቀጥላሉ። በእርግጠኝነት ቤታቸውን ደግሞ ያሉ በፊት የነበሩበት ቤትም ይቀይራሉ ብዬ አስባለሁ። በዚህ ሁኔታ ማለት ነው። እዛ ቤት በጣም ብዙ ሰው ነው የገባ፣ ወይም ቤቱም ይቀይራሉ ብዬ አስባለሁ። እንግዲህ ሩታዬ ፈታ ዘና በይልኝ የኔ ቆንጆ ማለት እንዴት እንደምታምሩ አንድ ላይ ስትሆኑ በጣም ነው የምታምሩ። እንግዲህ ሩታ አቤት የሩታ ድምጽ እውነት ለአብርሽ ዘፈነችለት። እግዚአብሔር አቤት 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 ሲያምር ድምጿ ዋው ነው። ሩታ የኔ ማይ ስዊት። እኔ እንጃ የሰሞኑ የሩታ እኔ እንጃ አክቷ፣ ሀርከቷ፣ ሁሉ ነገር ተመችቶኛል። ቤተሰብ ማለት ነው። እና አቦት አቤት እኔ እንጃ አላቅም እንደምል ማለት ነው። አቦ ይመችሽ ሩታ የኔ ቆንጆ ማለት ነው። እና እንግዲህ ጠላቶችሽ ይቃጠላሉ፣ እንቅልፍ አይተኙም በቃ አይተኙም መቼም ብዬ አስባለሁ። ቤተሰብ በተለይ አቤል ሄርሜላ ወዮ ተቃጠሉ፣ እንጃ ተቃጠሉ። ይህን ቪዲዮን አይቶ ምን እንደሚሰማቸው አላቅም። አንተ ደግሞ በቁሳቁስ አይደለም የምትታለለ፣ ለምንድን ነው እንደዚህ የምትሆኑ እያለች ነበረች ሩታ፣ እየተቆጣች ነበረች። እንግዲህ ካሁን በኋላ አብርሽና ሩታ አንድ ላይ ማንም ሰው ሳያስገቡ ህይወታቸውን ይኖራሉ ብዬ ተስፋ አደርጋለሁ። በጣም ደስ ብሎኛል። የእውነት ትለያላችሁ።